ማሪ በዛን ሰዓት እንኳን ካሜራ ተደቅኖብኝ ስናይፐር ቢደቀንብኝ ለራሱ ከመናገር ወደ ኋላ ሚስት ቤት ውስጥ በብዛት የሚጠፋባት ዕቃ ምንድነው ብለን የጠየቀ ሪሞት ሰላም ጤና ይስጥልን። ይህ ያሪኮ ሚዲያ ነው። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። ሁላችሁም ይሄን ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ የሚዲያችን ቤተሰብ ሁኑ እንላለን። ባለፈው ቪዲዮአችን እንግዲህ አንድ ጥያቄን ወደ ተመልካች አድርሰን ነበረ። የቅዱስ ገብርኤል ዓመታዊ ክብረ በዓል ለምን ይከበራል ነበረ ጥያቄው። ብዙዎች እንግዲህ በኮሜንት ላይ መለሳችኋል። ከመላሾች መካከልም እንግዲህ አንድ ሰው ነው መሸለም የምንችለውና መሰረት ተካ የሚል አካውንት እንግዲህ ከታች በምናስቀምጥላችሁ አካውንት አናግሩን እንላለን። ካርዱን ትራንስፈር እናደርግ ይሆናል። ዛሬ ዘንድላችሁ ከመጣነው ቪዲዮ መካከል ሰሞኑን አንድ ሰርግ ላይ በጣም ድብድብ እየተመለከትን ነበረ። በጣም ከፍተኛ ድብድብ ነው። እስኪ ቪዲዮን ተመልክተን ነው እንመለስ። በጣም ነው በእውነት የሚያሳዝነው። እዚህ ጋር በጣም የሚያሳዝነኝ ሰርገኞች ሙሽሮቹ ማለት ነው ብሉልኝ ጠጡልኝ ብለው ጠርቶ አክብረው የጠራው ሰው እንግዲህ ፕሮግራምን ሲረብሽብንና እንዲህ ሲያበላሽብን በእውነት በጣም ነው የሚያሳዝነው። ካሜራማኖቹ እንዲሁም ደግሞ እንግዲህ ሳውንድ ማኖቹ ናቸው መሰለኝ በጣም የተቸገሩ ነበር። አንዱ ሞንታር ወዳቆ ነበር። ያሳቅፋል። ምን ሆነ ነው ማንን ትጠይቃለህ? በዛ የስንት ሺህ ብር ዕቃ እንደሚበላሽብህ አስብ። በተለይ ካሜራ እንደዚህ ላይቶች ምናምን ይሰባበራሉ እንደዚህ በቀላሉና ከዛም በላይ እንግዲህ ከንብረት ውድመትም በላይ እንግዲህ የሰው ህይወትም ሊያልፍ ይችላል። በእንደዚህ አይነት ጸቦች እንግዲህ በጣም ብዙ ሰው እንግዲህ በብዛት የተደባደበ ይገኛልና አንዳንድ ነገሮችን ስናደርጋቸው በልክ ይሁን እንላለን። ስሜታዊ መሆን አያስፈልግም። አንዳንድ ጊዜ የራሳችንን ስሜት መያዝ አለብን። እዚያ ጋር ለጠራን ሰው ላከበረን ሰው ስንል ማለት ነውና በጥንቃቄ እናድርግ እንላለን። ሰሞኑ እንግዲህ በኢቢኤስ ቲቪ ከሚተላለፉ ፕሮግራሞች መካከል አንዱ እንተዋወቃለን ወይ የሚለው ፕሮግራም ነው። በዛ ፕሮግራም ላይ የቀረቡ አንድ ጥንዶችም እንግዲህ ሳያስነቁ ማለት ነው እንግዲህ ትንሽ ተደብቀው ሙተዋልና ትንሽ ተደብቀው እንግዲህ ሲሰርቁ ወይም ደግሞ እንግዲህ ሲያጭበረብሩ ተመልክተናቸዋል። ያን ቪዲዮ እንግዲህ በጣም ቫይራል ወጥቶ መነጋገሪያ ነበረ። ለዛም ቪዲዮ እንግዲህ እነሱ ደግሞ ምላሽ እንሰጣለን እያሉ ይገኛሉ። በቅድሚያ ግን ለተመልካቾቻችን ቪዲዮ ምን ነበረ፣ ምን ሲያደርጉ ነው የተያዙት እነዚህ ሰዎች የሚለውን እናስመልክታችሁ። ሚስት ቤት ውስጥ በብዛት የሚጠፋባት ዕቃ ምንድነው ብለን የጠየቀ ሪሞት 2 ሰዓት ፈጅብሻል? 3 ሰዓት 2 ሰዓት አንዱን ሰዓት ነገር አፋኩሎ ለብሶ ለመውጣት 30 ደቂቃ ተፋኩሎ ለባብሶ ለመውጣት በቃ ግብዣ ልትሄድ 30 ደቂቃ አሳይ 30 ደቂቃ። ጅምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። ግን በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። የ50 ሺህ ብር ሽልማት ያለው ጨዋታ ላይ ነው። በዚህ ውድድር ላይ ተሳትፈው እንግዲህ እነሱ ያው ሳውንድ ማይክ እዚህ ጋር እንዳለ አላስተዋሉም መሰለኝ። ረስተውታል ነው ሲደረግላቸው ምን መስሏቸው ነው አጠገባቸው እንግዲህ ሳያስተውሉ እንግዲህ እነሱ ለመስረቅ እየሞከሩ ለማጭበርበር እየሞከሩ ነበረ። እንግዲህ ከጨዋታውም በግልጽ እንግዲህ ዲስኳሊፋይ ሆነዋል በዛ ጨዋታ ላይ። ይህ ቪዲዮ እንግዲህ ደግሞ ወደ ቲክቶክ መንደር ከመጣ በኋላ በጣም መነጋገሪያ ነበረ። ባዘው እነሱንም በጣም ቫይራል አወጣቸዋል። እነሱም በጣም መነጋገሪያ ባዘው ሪሞት 30 ነው ምናምን አይ ቲንክ እንደዛ አይነት ስም ወጥቶላቸዋል። ጸዴ ስም ነው በጣም። ይሄን ነገር ደግሞ እንግዲህ እነዚህ ሁለት ጥንዶች ማለት ነው እያስተባበሉ ይገኛሉ። ነገሩ ቫይራል ከወጣ በኋላ እንግዲህ የተሰደብን እንገኛለን እያሉ ይገኛሉ። እንግዲህ በዛም ዙሪያ እንግዲህ የራሳቸውን ሐሳብ ለመስጠት እንግዲህ ብቅ ብለዋል። እስቲ እነሱን ቪዲዮ ደግሞ የነሱን ምላሽ እናስመልክታችሁ። በዛን ሰዓት እንኳን ካሜራ ተደቅኖብኝ ስናይፐር ቢደቀንብኝ ለራሱ ከመናገር ወደ ኋላ አያድርስ ነው የሚባለው። ሊያሰድብም አይደለም ልትሰድቡንም አይደለም። ኮመንቱን እኛ ሰው እየነገረ ነው እንጂ በርግጥ እኔ ምን ይሆንም አይታወቅም። በዲች መቼስ ቲክታክ ገብቼ ወይም ደግሞ ምናምን ነገር እንደዚህ ቫይራል መውጣቱን አላወቅንም ነበር። መጀመሪያ ሲወስዱ መኪና ልከውልህ ምናምን ነው። ከዛ በኋላ ቼክ አያረጉ
ምክንያቱም የራሳቸውን ስራ ጨርሰው አልገባ ቃንጨብ ተደርጎ የተለቀቀው ነገር እኮ ለልጆቻችንም ጥሩ አይደለም። ባይዘዌ እኮ አሁን እነሱ ነገሩን ቀለል አድርገውት ወደ ጨዋታ እንትን ብለውት በቃ እዛ ጋር ብር ነው የሆነ ስታይ ምናምን ለመውሰድ ትጓጓለህ። በዛ አንግል አይተውት ተሳስተናል ብለው እንትን ቢሉ ኖርም ነበረ። እነሱ ግን ዝግጥ እንግዲህ በጣም ያሳቀኝ ደግሞ በዛን ሰዓት እንኳን ካሜራ ተደቅኖ ስናይፐር ቢደቀን ለራሱ እናገራለሁ። ይለያል። እኔ ግን ተመችቶኛል ማለት ሁለቱም በኮንፊደንስ እንደዚህ ወጥተው ኖርም አይደለም እኮ አይተህ ቪዲዮን ስታይ የሆነ ያስነቃል አያስነቃም ብለህ እኮ ወደ ካሜራ ወጥተህ ስትመጣ ቢያንስ እንትን ትላለህ። እነሱ ግን ስግጥ ነው። ያው ባልና ሚስት ከአንድ ወንዝ ይቀዳሉ እንደሚባለው ይሄ ከባህር ነው መሰለኝ። አንድ እንግዲህ ሌላም ቪዲዮ አለ ከዚህ ተጨማሪ እና እስቲ ስለ ሁኔታው ደግሞ በደንብ የሚያብራሩበት ለማስታወቂያ ወጣ ቪዲዮ አለና እስቲ እሱ ቪዲዮም ተከታትለን እንመለስ። ሰሞኑን በእንተዋወቃለን ኢቢኤስ ላይ ጨዋታ የሆነ ነገር ተፈጥሯል። በእኔና በባለቤቴ ምክንያት አንደኛ እንዳልወጣ ሆነናል። ያንንም ተከትሎ ደግሞ የተያዘብን እንትን አለ። ሪሞት 30 የሚል ስያሜም ተሰጥቶናል። እንዳጭበርባሪ፣ እንደ ሌባ፣ እንደ ሌላ ነገር እንደ ባለጌ ሰው ታይተን ምናምን ነገር በዚህ ምናምን ሰፈር ላይም ቫይራል ስለወጣ ይህንን ነገር ከልብ ያለውን ቆይታ ኢቢኤስ ውስጥ ያለውን ነገር የእውነት ስለምንነግራችሁ በዩኒስ ሚዲያ ላይ ቀርበናል። ሪሞት 30 ያው እንደምታውቁት ሪሞት 30 እየተባልን ነው መንገድ ላይ ሙሉ ነገር ከኢቢኤስ ገብተን እስክንወጣ የተፈጠረውን ነገር ለመናገር በዩኒስ ሚዲያ መተናል። ሁሉንም ነገር እንነግራችኋለን። የተፈጠረውንም እኛ ያልንበትንም ምክንያት እንነግራችኋለን። በዩኒስ ሚዲያ ጠብቁን። ሪሞት 30 እንግዲህ አሪፍ ነው። ዩኒስ ሚዲያም አሪፍ ማስታወቂያ ነው እየሰራ የሚገኘው። በጣም ጥሩ ነው፣ ይደነቅ ነው። ምናልባት ግን ምላሻቸው አሁን እንዲያው አስተካክለው ከሆነ ጥሩ ነው ለወደፊቱ ማለት ያለውን ነገር ተሳስተናል ምናምን ብለው ግን ሙር እዛ ጋር እየታየ የሁሉ ሰው የተመለከተውን ነገር አይደለም ሐሳባችን ሌላ ነው የሚሉ ከሆነ ግን አያስኬድም። ከሰሞኑ ደግሞ ከተከታተልናቸው ቪዲዮዎች መካከል እንግዲህ ኮሜዲያን ቴዲ በአዲስ አበባ ፖሊስ ላይ ቅሬታውን እንግዲህ አቅርቧል። እንግዲህ ኮሜዲያን ቴዲ በሱቁ እንግዲህ የዝርፊያ ወንጀል ተፈጽሞበት ነበረ። ያ ወንጀል ከተፈጸመ በኋላ እንግዲህ ከፖሊስ አካል የተሰጠው ምላሽ በጣም እንግዲህ አስቂኝና አዝናኝ ነበር። ከዛም አልፎ ከሌባው ጋር እንግዲህ ካሳሰረው በኋላ ፊት ለፊት ተፋጠጠን እያለን ይገኛል። እስኪ ቪዲዮን ተመልክተነው እንመለስ። ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድን ነው? ከቴዲ አንደበት እንስማው። ከዛ አንዱ ምን ይደውልልኛል። ይኸውልህ አንዱ ፖሊስ ሄሎ ቴዲ፣ ሰላም ነህ ምናምን፣ አበበ ነው ምናምን ነው ስሙ። እሺ ምን አሳብክ ታዲያ? ምንድን ነው ማስበው? ሌባውን ይዛችሁታል፣ አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ። እሱማ እንደሱ ነው፣ ግን ምን አሰብክ? እንደው ምንድን ነው እኔ የማስበው? ምን እንዳስብ ነው? በጣም አናደኝ። ከዛ አንዳንድ ሰዎች ሳታይ ብር አምጣ ምናምን ይሆናል ምናምን አሉኝ። እናቴ ትሙት በእውነት። ከዛ ለምንድን ነው እንደዚህ ነው? ለምንድን ነው ብር ለማን ብዬ ምን አድርጉት ብዬ ነው ብር የምሰጠው? ከታሰረ ፋይል ከሰጠው ምስክር ካለው ያ ሁሉ ምስክር አለ። እዛ እየሄድኩኝ ምን ቢሆን ጥሩ ነው? በሶስተኛው ነው በአራተኛው ቀን ተገናኘን ከሌባው። እናቴ ትሙት ነው ለቀውት። አዎ እንዴት ያየን ማለት ምንም አላልኩም። ወደ ቢሮ ነበር የሚሄደው። ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት እላችኋለሁ። አቃቤ ሕጉ እንትን ማስረጃው አላሳመነኝም ብሏል። አላለኝም። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣህ? እስቲ ላለ እኔ ጋር ነው እኮ የምልህ። ይሄ በጣም ያሳዝናል። ከዛ በኋላ ምን አለኝ? ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት፣ በቃ እንዲህ ነው ማለቴ ህግ ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን አለ። ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን
ሶኪ አልኩ የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን ሰሚት አካባቢ ፍርድ ቤት አለ ሙሉ ፋይሉን ሰጣለሁ እዛ ደግሞ ሄደ ማመልከት ትችላለህ ምናምን አለ እዛ እሺ ብዬ ወጣሁ ከዛ በኋላ ሌባ መጣ ስልክ ወሰዱ ሁለት ሌቦች ተያይዘው እዛ ህንጻ እዛ አንዱ ሮጦ ያዘውና ናርዶስ ተባለች ልጅቷ እኔ ፍሎር ላይ ያለች ሶስተኛ ላይ ገብተው አጇክሟት ስልኳን ይዘዋት ሄዱ በጣም ብዙ ስራ የምሰራበት ስልክ የመስሪያ ቤቷ አበባ ፍላወር ምናምን ነው የሚሸጡት የካምፓኒ ምናምን እና ባልየው ሮጦ ያዘው የሷ ባል አንዱን ያዘው አንዱ አመለጠ ስልኩን ይዞት ሄዷል ከዛ ታች ይዘውት ግራውንድ ላይ ያወሩታል አምጣ ስልኩን ምናምን ይያሉ ከዛ አንድ ሰላም ትባለች መጣ ነገረች ቴዲ እንደዚህ ኮ የናርዲ ስልክ ተሰልኮ እንደዚህ ምናምን የምርሽን ነው እና ሌባውስ ምናምን ይዘውት ታች እኮ ነው አለች እናቴ ተሙት እኔ እንዴት እንደወረድኩ አላውቅም ቢሮን አልዘጋሁት ምን አላለ በእውነት ነው ማለት ከዛ እንዲህ ህዝብ ከቦታል እኔ ጋብቼ የመጀመሪያ ቦክስ አቀመስኩ እናቴ ተሙት ከዛ በኋላ እኔ ለሰላለብኝ ነው በእውነት ነው ማለት ከዛ ምድረ ዛካቢ የነበረ ሰው እንዳለ በቃ ጨፍጨፍ የመጀመሪያውን አይን ገለጥ ካንተ በእውነት ሊገሉት ልጁን እዛው ሆነ ስልኩ መጣ እናቴ ተሙት ነው ማለት እዛው ሆነ ስልኩ መጣ ህግን ወይንም ስርዓትን እንዲያስከብር ኃላፊነት የተሰጠው አካል በአግባቡ ኃላፊነቱን ሳይወጣ ሲቀር ሳይሰራ ሲቀር ልክ ባልሆነ መንገድ ሰዎች ህግን ለማስከበር ስርዓት ለማስከበር ይሞክራሉ ትገደዳለህ በእውነት ነው ማለት ወደ አይደለም የተመለከታችሁት ነው እሱም ያለው ነገር በእውነት በጣም ትክክል ነው እንግዲህ መጨረሻ ላይ ያላት ነገር በቃ ህግ ያንተን ነገር አላስከብር ሲል አንተ በራስ መንገድ መሄድ ትጀምራለህ በዛ አጋጣሚ ደግሞ ያልተገቡ ነገሮችን ልታደርግ ትችላለህና የሆነ ተጠያቂነትም ወደ አንተ ሊመጣብህ ይችላል በማትፈልገው መንገድ ማለት ነውና በጣም ከባድ ነው የደረሰበት ነገር በዚህ አመት ከሰማናቸው ደግሞ እንግዲህ በጣም መነጋገሪያ ከነበሩ ጉዳዮች ውስጥ መታስታውስ ከሆነ ሁለት የውጭ ሀገር ዜጎች እንግዲህ ስልካቸውን ተሰርቀው በስንዴቃ ውስጥ ነው አዲስ አበባ ፖሊስ አስመለሰ የሚል ዜና አይተን በጣም የተገረመ ነበር ዶክተር አብይ አህመድም ይሄን ነገር ፓርላማ ላይ ነበርና የተናገረው አሁን ላይ ደግሞ አይ ቲንክ የሆነ ችግሩ እኮ የሆነ የገንዘብ እንትን ነው ገንዘብ ሰጥቶ ምናምን ቢሆን እኮ እቃውን ሊመለስለት ይችላል ቶሎም ሊስተናገድ ይችላል ግን በቃ ያለው ነገር ደስ አይልም እዛ ላይ በጉቦ ነገሮች ስለሆኑ ነው እንደዚህ የሆነ ያለውና እንጂ እነሱ ሳያውቁት ቀርተው አይደለም ቪዲዮ ይዞ መጥቷል ፎቶ አለበት ሲቀርጽ እና ያን ሰው መልቀቅ ማለት በጣም ከባድ ነው ኢትዮጵያ እየመከረች ነው ከሰሞኑ ደግሞ እንግዲህ ከምክክር ኮሚሽኑ የሚመጡ መረጃዎች በጣም አዝናኝ እየሆኑ እንግዲህ ይገኛል አማራ ጎጃም አማራ ነው ወለጋ ደግሞ እንግዲህ ጎጃም ኦሮሞ ነው ለራሱ አሳሳቢ ጎጃም ኦሮሞ ነው ወለጋ ደግሞ አማራ ነው ይገባኛል ጥያቄ እንግዲህ ያነሱ ይገኛል የሚነሳው ጥያቄ ህዝቡ ርቦናል ይላል እነሱ ይሄ አንተ ነው ይሄ እሱ ነው ምን እያሉ እንደሆነ ብቻ ግራ ያጋባል እስኪ ቪዲዮ እንመልከት የኦሮሞ ተወካዮች ጎጃምን የአማራ ተወካዮች ወለጋን የይገባኛል ጥያቄ አቀረቡ በሀገራዊ ምክክሩ ላይ ዝርዝሩን በአጭሩ አቀርባለሁ እየተካሄደ በሚገኘው ሀገራዊ የምክክር መድረክ በዛሬው ውሎ ያጠናከሩትን ሐሳብ 250 አባላት ላሉት ስልታዊ ማለትም ስትራቴጂካዊ ቡድን አቅርበዋል በውይይቱ ከተነሱ ከፍተኛ አጀንዳ ከሆኑት መካከል ከአዲስ አበባና ድሬዳዋ ባለፈ በጎጃምና በወለጋ ዙሪያ የቀረቡት የይገባኛል ጥያቄዎች አወዛጋቢ ጉዳዮች ሆነው ታይተዋል ከኦሮሚያ ክልል የመጡ ተወካዮች ጎጃም ወደ ኦሮሚያ ክልል መጠቃለል አለበት የሚል አቋም ሲያንጸባርቁም በተቃራኒው የአማራ ክልል ተወካዮች ደግሞ ወለጋ ታሪካዊ የአማራ ርስት በመሆኑ ወደ አማራ ክልል መካለል አለበት የሚል ጠንካራ የመከራከሪያ ሐሳብ ማቅረባቸውን ከተሳታፊ ምንጮች ሰምተናል በሀገራዊ ምክክሩ ላይ የቀረቡት እነዚህ እርስ በርስ የሚጋጩ የይገባኛል ጥያቄዎች የሀገሪቱን የተወሳሰበ የታሪክና የስነ ህዝብ ለውጦች ትርክት የሚያንጸባርቁ ናቸው ታሪክን ወደ ኋላ መለስ ብሎ ሲቃኝ ሁለቱም ወገኖች
ወገኖች የየራሳቸው የመከራከሪያ ነጥብ የሚያነሱባቸው ታሪካዊ መነሻዎች አሏቸው። ከምንጮቻችን እንደሰማነው የአማራ ልሂቃን ወለጋን በተመለከተ ለሚያነሱ ጥያቄ እንደ መነሻ የሚያደርጉት የቅድመ 16ኛው ክፍለ ዘመን ታሪክን ነው። ከኦሮሞ የህዝብ እንቅስቃሴ ማለትም ማይግሬሽን በፊት አሁን ወለጋ ተብሎ የሚጠራው አካባቢና ምዕራብ ኢትዮጵያ የጥንታዊ የዳሞት ግዛት አካል እንደነበር እንዲሁም የጋፋትና የአማራ ነባር ማህበረሰቦች ይኖሩበት እንደነበር የታሪክ ድርሳናትን ዋቢ ያደርጋሉ። በተጨማሪም በ19ኛው ክፍለ ዘመን በአጼ ምኒልክ ዘመን ወደ ማዕከላዊ አስተዳደር ሲካለል እንዲሁም በደርግ ዘመን በተካሄደው ሰፊ የሰፈራ ፕሮግራም ተከትሎ በአካባቢ የሰፈረውና ትውልድ ያፈራውን ከፍተኛ የአማራ ተወላጅ ቁጥር እንደ ዋነኛ መከራከሪያ ያነሳሉ። በሌላ በኩል የኦሮሞ ተወካዮች በጎጃም ላይ የሚያነሱት ጥያቄ በ16ኛውና 17ኛው ክፍለ ዘመን የኦሮሞ ሕዝብ ወደ ተለያዩ የሀገሪቱ ክፍሎች ሲንቀሳቀስ የነበረውን የታሪክ ሂደት መነሻ ያደረገ ነው። ታሪካዊ መዛግብት እንደሚያሳዩት ማጫን የመሳሰሉ የኦሮሞ ጎሳዎች አባይን ተሻግረው በጎጃም ምድር ሰፍረው እንደነበርና ከነባሩ ሕዝብ ጋር በስፋት መዋሃዳቸውን የኦሮሞ ልሂቃን ያስገነዝባሉ። በተቃራኒው ደግሞ ወለጋ ባለፉት 400 ዓመታት የኦሮሞ ባህል፣ ቋንቋና ፖለቲካዊ ማንነት በጽኑ ከተገነባባቸውና የኦሮሞ ፍጹም አብላጫ ቁጥር ካለው ዋና ዋና አካባቢዎች አንዱ መሆኑን በመጥቀስ የአማራ ልሂቃን ጥያቄ ውድቅ ያደርጋሉ። በምክክር መድረኩ ላይ የታዩት እነዚህ ጽንፍ የረገጡ ፍላጎቶች የሀገራዊ ምክክር ኮሚሽኑ የተቋቋመበትን ዋነኛ ዓላማና አጣዳፊነት አጉልተው የሚያሳዩ ናቸው ብሏል ምንጮቻችን። አብዛኛዎቹ የኢትዮጵያ ፖለቲካዊ ቀውሶች መነሻ የሆኑትን መሰረታዊ የታሪክ የማንነትና የድንበር ውዝግቦች ከጦር ሜዳ ወደ ጠረጴዛ ዙሪያ በማምጣት ስልጡን በሆነ መንገድ ለመወያየት ይህ መድረክ ወሳኝ እርምጃ ነው። የሀገራዊ ምክክር ዓላማ አንዱ ወገን አሸናፊ ሌላው ተሸናፊ የሚሆንበትን ፍርድ መስጠት ሳይሆን እነዚህን በመቶ ዘመናት የተገመዱ ታሪካዊ ቁስሎችና የሚጋጩ ትርክቶች በማዳመጥ ሀገራዊ መግባባት የሚፈጠርበትን የጋራ መሬት መፈለግ ነው። በመሆኑም ኮሚሽኑ እነዚህን ስሜት ቀስቃሽና ውስብስብ አጀንዳዎች እንዴት አቻችሎ ወደ ዘላቂ ሰላም ማምጣት እንደሚችል ቀጣዩ ሂደት በፖለቲካ ተንታኞችና በሕዝቡ ዘንድ በከፍተኛ ትኩረት የሚጠበቅ ይሆናል። እኛም እንግዲህ በጉጉት የምንጠብቀው እነዚህን ጉዳዮች እንግዲህ የምክክር ኮሚሽኑ እንዴት አቻችሏቸው እንደሚሄድ ነው። የሚያነሱት ጥያቄ እንግዲህ በጣም ትንሽ ለየት ያለ ነው። ይሄ ጥያቄ ግን በእውነት የህዝቡ ጥያቄ ነው ወይ ለሚለው እንግዲህ ሁላችንም የምናውቀው ነው። ህዝቡ የሚጠይቀው እንደነዚህ አይነት ጥያቄዎችን እንዳልሆነ ማለት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን በኮሜንት ሴክሽኑ ላይ አስቀምጡልን እንላለን። እስቲ ከዚህ በማስቀጠል ደግሞ እንግዲህ ከሰሞኑ አንድ እናት የእመቤታችንን ምስል ይዘው እንግዲህ በጣም በደስታ ሲዘምሩ እየተመለከትናቸው እንገኛለን። ቪዲዮም እንግዲህ በጣም ቫይራል ወጥቶ ነበረ። እስቲ ተመልክተን ነው እንመለስ። ተመለከታችሁት ነው። በጣም ደስተኛ ሆነው እመቤታችንን ማርያም ማርያም እያሉ ሲያመሰግኑ ይህን ቪዲዮ እንግዲህ ሶሻል ሚዲያ ላይ አጋርተው በጣም ብዙ ሰው እንደወደደውና እየተቀባበለውም እንደነበረ ተመልክተናል። ይህ ኢያሪኮ ሚዲያ ነው። እስከዚህ ድረስ ተመልክታችሁ እንግዲህ ይህን ቻናል ሰብስክራይብ አለማድረግ ይህን ቪዲዮ ላይክ እንዳደረጋችሁም ተስፋ እናደርጋለን። በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።